ሰላም ሰላም ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? አሜን፣ እግዚአብሔር የተመሰገነ ይሁን እያልኩኝ እንግዲህ የሰማነው ጉድ ደግሞ ጆሮ የሚሰቀጥጥ አይምሮን የሚያደነዝዝ ነገር እየሰማን ነው። ይህ ነገር ምንድን ነው ስንባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተካሄደ ያለው ነገር በጣም አስደንጋጭ ነገር ነው። በጣም የሚያስደነግጥ ነገር ነው። እንግዲህ እንደምታዩዋቸው ሁሉ ቲክታከር፣ ዩቱበር ሰብሰብ ብሎ በአንድ ላይ በጋራ የገቢ ምንጭ ቤተክርስቲያን እናሰራለን፣ ካቴድራል እናስመርቃለን፣ የገጠር ቤተክርስቲያኖችን እናሰራለን፣ የገጠር ገዳማትን አድባራትን ሁሉ ማሰራት እንችላለን። በላይ በኦንላይን ላይ ገንዘብ እናሰባስባለን። ለነፍሳችን ለጽድቃችን ጽድቅን ለማግኘት መንግስተ ሰማያትን ለማውረስ የእግዚአብሔር ቤተ መቅደስ ለማነጽ ቤተክርስቲያንን የሰራ ሁሉ ነገር ያደረገ በእግዚአብሔር ዘንድ ዋጋ አለው በሚለው መስፈርት መሰረት ለነፍሳቸው የሚሰሩ በመምሰል የእግዚአብሔርን ቤተ መቅደስ ለማነጽ ቀናኢ ልቦና እንዳላቸው በመምሰል ይሄንን የዋህ ሕዝብ ይሄንን ደግ ሕዝብ በምስራቅም በምዕራብም በሰሜንም በደቡብ ያለው ኢትዮጵያውያን በሀገር ቤት በውጭም ያለውን ኢትዮጵያዊ ድረሱልን እያሉ ድንጋይ እየተሸከሙ እንጨት እየተሸከሙ መጽሐፍትን እየተሸከሙ የቤተ ክርስቲያን መስቀል እየተሸከሙ ማይክ እየያዙ ብለው የተሰበሰበውን ገንዘብ ለቤተ ክርስቲያኑ የሩብ ሩዋን ግማሿን በመስጠት እነሱ ግን በቀን 150 ሺህ ብር ውለዋል። ከመቼ ወዲህ እውነት ጠቅላይ ሚኒስትሩ የሀገራችን ጠቅላይ ሚኒስትር በቀን ሙሉ አበል 150 ሺህ ብር ያገኛል? ፕሬዝደንታችን ያገኛሉ? በዓለም ላይ ያሉስ እንደው ትራምፕ 150 ሺህ ዶላር እንደው በቀን ያገኛሉ? ሙሉ አበል አያገኝ። በዚህ የሁሉ ጉድ ምንድን ነው? የሁሉ ስግብግብነት ምን አመጣው? የሁሉ ራስ ወዳድነት ምን አመጣው? ስለዚህ ይህ ምስኪን ህዝብ እናቶች ከመቀነታቸው እህቶቻችን በአረብ ሀገር ያሉት ሰርተው ወጥተው ወርደው በአሕዛብ ቤት ተቃጥለው 24 ሰዓት ሰርተው በውጭ ያሉት እህቶቻችን ወንድሞቻችን እነሱም እንደዛው ፈግተው ቆስለው ደምተው ስደተኛ እየተባሉ መጤ እየተባሉ አበሻ እየተባሉ እየተሰደቡ ሰርተው ያመጡትን ገንዘብ እንጸድቅበታለን፣ ለቅድስት ቤተክርስቲያን ብንሰጥ ዋጋ እናገኝበታለን ብለው በቅንነት የሰጡትን ገንዘብ መዝረፍ ይሄ ኃጢአት አይሆንም? ይሄ በደል አይሆንም? አትብሉ አይደለም፣ አትውሰዱ አይደለም። የተጋነነው ውሎ አበል ለምን አስፈለግ? ለምን አስፈለግ? 10ም 5ም ብትወስዱ እኮ በቂያችሁ። ግን ይህን ያህል ከወሰዳችሁ ለቤተክርስቲያን ማን ይድረስላት? እንደዚህ የሚዘረፍ ከሆነ የህዝበ ክርስቲያን እኮ ላለመስጠት ይወስናል፣ ላለመስጠት እጁን ይቋጥራል። እናንተ እንደዚህ ምትዘርፍ ከሆነ ላይሰጥ ይችላል። ስለዚህ በጣም አፈርንባችሁ፣ በጣም ተሸማቀቅንባችሁ። ነጠላችሁን ለብሳችሁ ብዙ ጊዜ እንደውም አንድ አቡነ ሐራ የሚባል ዲያቆን አለ። እንደው እሱን ስትፈቹ የነበራችሁ ሰብሰብ ብላችሁ ዛሬ ራሳችሁ እንደዚህ መሆናችሁ ለካ ራሱ ስላልዘረፈ እንጂ ሌላ ሰው ሲዘርፍ ነው ለካ እጃችን ጣታችን ይቀስር እንጂ ራሳችን ስንዘርፍ አይታወቀንም ማለት ነው። እና በእውነት ያሳፈራል፣ ያሸማቅቃል። ይህን የምታደርጉ የቤተ ክርስቲያን ሰበካ ጉባኤ አባላት፣ የአሰሪ ህንፃ ሰሪ ኮሚቴዎች፣ የደብር አለቆች፣ ጸሐፊዎች ሊታሰቡበት ይገባል። ስህተት ነው። ስለዚህ ይህን ስህተት አረመን ቤተ ክርስቲያን በነፃነት ብትታነጽ ምን ችግር አለው? ስለዚህ እንደ አንዳንድ ጊዜ እግር መንገዳችን በአዲስ አበባ አድባራትና ገዳማት ልመና ይቅር የሚባለው እኮ አንዳንዱ ለልመና የተመደበ ሰባኪ አለ። እሱ በአውደ ምሕረቱ ቢቆም ቢሰርቅ ብዙ ብር ያስገባል ተብሎ እኮ ተመርጦ ልመና ይችላል ተመርጦ ይመጣና ታቦቱን አቁሞ 24 ሰዓት እያለ ከኪሳችን ገብተው ሊያወጡ እስከሚገቡ ድረስ እኮ የሚጮሁ የሚለፈልፉ ሰባኪያን የተባሉ ለማኞች አሉ።
እነዚህ ለማኞች እንደዚህ ወጥረው የሚለምኑ ለምን ይመስላችኋል? ለምን የሚጮሁ ይመስላችኋል? በኋላ ድርሻቸው ሊያነሱ መካከል መጀመሪያ ዝግና አድርገው የሚያነሱ ድርሻቸው እነዚህ ሰባኪዎች ናቸው፣ ሌላ ማንም እና እኔ በእውነት አሁን ቤተክርስቲያን በተለያየ ዘርፈ ብዙ እያሳፍራችሁ እየመጣችሁ ነው። እግዚአብሔር ይቅበር ይበላችሁ። ሁላችን ሼር ኮምቢኒንግ ዲዩት አድርገን ለሁሉም ሰው ይዳረስ። ላዳመጣችሁኝ አመሰግናለሁ።